ቤተሰብ ትዳር ላይ ደግሞ ቤተሰብ የሚገባ ከሆነ እሱ ለትዳራችን ጠንክ ነው። ባሌን እማሳጣው እኔ ነኝ። ገባችሁ? ይሄን አጥፍቶ ይሄንን አርጓል ምል ከሆነ ቤተሰብ ምንድነው ውሻ በከፈተው ጅብ በከፈተው ውሻ ይገባል፣ ውሻ በከፈተው ጅብ ይገባል እንደሚባለው ነገር። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ጠይባ ሚዲያ ቤተሰቦች አባይቦቼ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉም ሰላም አልሐምዱሊላህ። ሰላማችሁ በዝት ይበልልኝ። ላይክ እያረጋችሁ ቪዲዮን ጀምሩት እና ሰሞኑን ጠፍቻለሁኝ። እውነት የመስራት ኢነርጂ ማለት ነው ጥፍት ብሏል። የሆነ በቃ ተስልክ የተረቅ ምናምን ነው እንደዚህ መስራቱን በቃ እንትን እላለሁ። በጣም ቅዝቅዝ ነው የምለው ለመስራት እንትን አይኖረኝም ማለት ነውና እንግዲህ ኢንሻአላህ ካሁን በኋላ ደግሞ እጠናከራለሁ ብዬ አስባለሁ። ያው አንዳንዴ የቤት እንግዲያ ምናምን ስለሚበዛባችሁ ኢትዮጵያ ላይ እንደውም መዳም ቤቱ እኔ በደንብ ስልኬ ለምን መዳም ቤት ሆነን ስልካችን ላይ ነው እንትናችን ማለት ነው። እዚህ ግን ብዙ ማህበራዊ ኑሮ አለ፣ በቃ ሞት አለ፣ ምን አለ፣ ተሰው ጋር ትሄዳላችሁ፣ ሰው ቤት ይመጣል ምናምን በቃ የቤት ኃላፊነት መሆን ኢትዮጵያ ላይ በጣም ከባድ ነው። ዩቲዩብ የሚሰራ ሰው የራሱ የሆነ እንትን መኖር አለበት። ገባችኋ? ስራሽ እሱ ብቻ በቃ የምሰራው ስራ እሱን ብቻ ተሆነ ሁልጊዜ የመፖሰት እንትን ይኖረኛል። ግን እሳ እንደዚህ የቤት ኃላፊነት ካለባችሁ በጣም በቃ ኢነርጂያችሁ በጣም በብዙ ነገሮች አንዱ ትትሉት ሌላው ነገር ያጋጥማችኋል። ወይ ገጠር ትሄዳላችሁ፣ ወይ ከተማ ትሄዳላችሁ፣ ወይ ቤት ሰው ይመጣል፣ ወይ በቃ ቡና ሰዓት በቃ ይሆናል አይደለም። በጣም በቃ የሆነ በቃ እንትን ነገራችሁ ይኖራል እና በዛ ምክንያት ወደ ቪዲዮ እንትን አንል ማለት ነው፣ እንጠፋለን። ኢትዮጵያ ላይ የሚያጠፋው እሱ ነው። ግን እኔ በጣም ለዩቲዩብ ቪዲዮ ታልሰራ ትቀር እንደምነግራችሁ ሁልጊዜም እኔ በጣም ነው ልቤ የሚሰበረው ማለት ነው። አልወድም በቃ ከዩቲዩብ ስጠፋ የሆነ ያበሳጨኛል የሆነ በቃ ማለት ነውና ጥፍት እላለሁኝና ብዙ ጊዜ ደግሞ በውስጥ እየመጣችሁ በኢሞ አንዳንድ ነገሮችን የምትጽፉልኝ እህቶቼ በጣም ይቅርታ ታልመልስላችሁ ምቀረው ብቻ እኔ ቅንጭላቴ እንትን ስለሚል ነውና በቃ ቢዚ ሆናለሁ። በቃ በብዙ ነገሮች ቢዚ ስለመሆን በቤት ስራዎች፣ በቤት ኃላፊነት፣ በብዙ ነገሮች ማለት ነው። እና እንግዲህ ዛሬ ወሬ አላብዛባችሁ የመጣሁበት ሁኔታ አሁን ላይ ትዳር መፋታት እንደዚህ ባልና ሚስት መፋታት የሚሆነው ብዙ ሰው የሚፋታው በኑሮ ውዴታ ነው ብሎ የሚያምኑ ሰዎች አሉና ስለሱ አንዳንድ ነገር ለዋራ መጥቻለሁ ማለት ነው እህቶቼና ኮሜንት ላይ ማይቼ ነው ትዝ ያለኝ። እንደዛ ብሎን አናምንም። ባልና ሚስት አሁን ላይ የሚፋታው ብዙ ሰው ማለት ነው በኑሮ ውዴታ አይደለም እህቶቼ። ኢትዮጵያ በእርግጥም አዎ የኑሮ ውዴታ አለ፣ ይሄ ላይካድ ይችላል። ግን ነግሬያችኋለሁ የኔ ቤት ኑሮና የሌላው ቤት ሰውዬ ኑሮ እኩል አይደለም። ስለዚህ ገበያ ላይ ልንገናኝ እንችላለን። ገበያ በቃ ሁሉም ነገር እንደውም አሁን ተበፊቱ አሁን ሽንኩርት ቀንሷል፣ የተወሰነ ሁሉም ነገር ራሱ ሩዝ ራሱ ቀንሷል፣ ማንኛውም ዱቄቱ ራሱ ቀንሷል። ቢያንስ ታንድ ኪሎ አሁን በቀደም ስንት ነበረ? እስከ 130 በ130 እንደውም ገዛሁ ብዬ ነበርና አሁን ግን 70 ብር 80 ብር ሆኗል ሽንኩርት ማለት ነው። እንደገና ደግሞ ራሱ በጣሳ የሚገዛው ሩዝ ዛሬ ራሱ አሁን ገበያ 150 ነው ያሉኝ። እስከ ዛሬ ግን 160 170 ነበረ ማለት ነውና የሆነ መህሩም እየመጣ የሆነ ቅናሽ ነገር አምጥቷል ሁሉም ነገር ማለት ነው። እና እህቶቼ የኑሮ ውዴታ አይደለም ባልና ሚስት የሚያፋታው። ብዙ ጊዜ እንግዲህ ባልና ሚስት አብሮ የተቀመጠ ሳይሆን የሚፋታው አንደኛው አረብ ሀገር አንደኛዋ ኢትዮጵያ ተሆነች ያለ መግባባት በገንዘብ ጉዳይ በብዙ በነገረኝነት ብዙ ሰው እኔ በዚህ ነገር አላምንበትም ነበረ ማለት ነው እህቶቼ። እኔ በነገረኝነት ባሌን አልፈታም ብዬ እል ነበርና እንግዲህ ሌላዋ እህታችን አሁን ከአረብ ሀገር መጣ እዚህ መጣ ነበረ እሷም እና እንግዲህ በጣም ነው የገረመኝ ማለት ነው። እናቷ በኑሮ በዚሁ በነገረኝነት ሚዜ የሆኑ ሰዎች አጣልተዋቸው ተፋተው ቤቱ ሙሉ ትታለት እንደወጣች ነው እና ያው በትንሽ ነው ያወራ ነው ብዙም አላወራንም። እናትሽ አውርታኛለች። እንዴት ቤትሽን ትታያለሽ አንቺ አሁን 8 ዓመት እንትና ዱባይ ከርማ መጣ ኑራ መጣ አሁን ግን ስትመጣ ቤቱን ትታ ነው እንግዲህ የተፈታችሁ ማለት ነው እህቶቼና ይሄን ነገር እንግዲህ በጣም ከባድ ነው ያኔ ስታወት ማለት ነውና እዛ ስንኖር ግዴታ መስማማት አለብን ከባለቤታችን ጋር ወይም በቃ ባለው ነገር ከቤተሰብ ጋር መስማማት አለብን። ግን እማንስማማ ተሆነ ደግሞ በቃ እህል ውሃችን ታለቀ ቤቴን ትችለት መፍታት የለባትም። ገባችኋ? እዚሁ መጥቼ የማይሳካ ተሆነ ኢትዮጵያ ገብቼ ዝም ብሎም እኮ በነፃ የሚፈታ አለ ኢትዮጵያ ላይ እኮ እዛ ነው እንጂ ፍትህ የሌለው እዛ ሆነን
ለኢትዮጵያ ሰው አረብ ሀገር ሆኖ ፍትህ ላይኖር ይችላል። ግን እዚህ ተመጣ ፍትህ ይኖራል። ገባችኋ? አንደኛ በቃ ኒካያን የሚያወርድልኝ ከሆነ ያለውን ነገር ቤት ውስጥ መሬትም እንዳለን ብርም እንዳለን ቤትም እንዳለን ተካፍለን መሆን አለበት ማለት ነው። እና እሱን ተካፍለን እኩላችንን ብዙ ነገር ስላለ እነዛን ነገሮች አስተካክለ ነው ኒካ የሚወርደው ማለት ነው። ኒካም ራሱ አላዋርድም ብሎ ካለ ኒካ አውልር ብሎ ፍርድ ቤት እንትን ካለበት ወረቀት አለ። እሱ ወረቀት ይሰጣቸዋል። በዛ በሰዓቱ ታልቀረበ ራሱ ሸሪያ ፍርድ ቤቶች ያዋርዳሉ ማለት ነው እህቶች። እና የተፈቱም ልጆች አሉ። እና የኑሮ ውዴት ነው። እኔ አሁን ዋናው አላማዬ የኑሮ ውዴታ አይደለም ኢትዮጵያ ላይ ባልና ሚስት የሚያፋታው ማለት ነው። የኑሮ ውዴታ አልሐምዱሊላህ አሁን ላይ እየቀነሰ ነው። ኑሮ ውዴታ ማሻአላ ወላሂ ነው የምላችሁ። አሁን ላይ ሁሉም ነገር ገበያ ላይ እየቀነሰ ነው። ጤፍ ራሱ ቀንሷል። 140 ብር በቀደም 60 ብር 150 160 ነበር። አሁን ግን 140 ሆኗል ማለት ነው። 135 ይገኛል በብዛት የሚገዛ ከሆነ ማለት ነው። እና ጤፍ በተለይ አገራችን ማሻአላ ርካሽ ነው እና ኩንታል እስከ 11 ነበር። አሁን እንደውም ቀንሷል 200 300 ብር ማለት ነው። 11 ሺህ ነበር በፊት ማለት ነው። እና የኑሮ ውዴታ እየቀነሰ ነው የሚሄደው ማለት ነው። መቼ ላይ ነው ግን ቀንሶ ይቀራል ሳይሆን መኸር ሰዓት ይቀንሳል። አንደኛ እየተወቃ ነው። አሁን መሰለ ጥራጥሬ ነገሮች ባቄላው አሁን ደርሷል። አተር እየተወቃ ነው። ብዙ ነገሮች ምስር ራሱ ተነቅሏል፣ እየተወቃ ነው። እንደዚህ ቦሎቄ ነገሮች እንደዚህ የገበሬ ኑሮች ገበሬ እኮ ሲወቃ የከተማ ኑሮ ራሱ ይቀንሳል። ይሄን ታውቃላችሁ ማለት ነው። እና የኑሮ ውዴታ አይደለም ብዙ ጊዜ ባልና ሚስት የሚያፋታው ያለ መግባባት የራሳችሁ የሆነ ብዙ ጊዜ ቀድሞ የሚያፋታው 100% ብር ነው። በቃ በተለይ እንደዚህ አብረን የማንኖር ሰዓት ምንድነው ከፊታችን የሆነ ስንራራቅ በቃ የሆነ እንትናችን የሚያልቅ ነገር አለ ሀቂቃ ማለት ነው። በተለይ እንደዚህ ነገረኝነት ቤተሰብ ትዳር ላይ ደግሞ ቤተሰብ የሚገባ ከሆነ እሱ ለትዳራችን ጠንክ ነው። ባሌን የማሳጣው እኔ ነኝ። ገባችሁ? ይሄን አጥፍቶ ይሄንን አርጓል የምል ከሆነ ቤተሰብ ምንድነው ውሻ በከፈተው ጅብ በከፈተው ውሻ ይገባል፣ ውሻ በከፈተው ጅብ ይገባል እንደሚባለው ነገር ነው ማለት ነው። እኔ የባለቤቴን ነውር እዛ ሆኜ ብር ልኬለት ይሄንን አርጎታል፣ ይሄንን ብሏል እያልኩት አልኩኝ። እህቴም ትገባለች፣ ጓደኛዬም ትገባለች፣ ቤተሰብም ይገባል። ስለዚህ የኔና የሱ ትዳር ይፈርሳል ማለት ነው። በዚህ ነገሮች ነው እንጂ የኑሮ ውዴታ ኢትዮጵያ ሆኖ በሽግር ሸግሮት የተፋታ የለም ማንም ሰው ማለት ነው። ችግር ቤትን አይረጭም ሀቂቃ ማለት ነው። እና እንዲያውም በችግር ሰዓት እጅ ለእጅ መጨባበጥና አብሮ መሆን ነው የሚያዋጣው ማለት ነው ሀባይቦች። እና ኢትዮጵያ ላይ እንትን የሚለን የሚያፋታን ትዳርን የሚያፋታን ነገረኝነት፣ አንድ በቤተሰብ ጉዳይ በትዳራችን መካከል ቤተሰብ የሚገባ ተሆነ፣ ሁለት እኔ ደግሞ ባሌን የማሳጣው ለሌላ ሰው ማሳጣው ተሆነ፣ ሶስት ብዙ ነገሮች አሉ ማለት ነው። እና እነዚህ ነገሮች የማይከስብ ተሆነ ግዴታ እኮ ያ ሰውዬ የማይከስብ ተሆነ እኔን ብቻ የኔን ብር ብቻ እኔ እዛ እየሰራሁን የምሰጠውን ብቻ የሚመለከት ከሆነ እዚህ ደግሞ እየሰከረ ምን እያለ የሚያጠፋ ተሆነ እየቃመ ይሄ ነገር ሊያጣላን ይችላል። ገባችኋ? ስለዚህ በብዙ ነገሮች ያጣላል። ግን እናንተ እዛ ሆናችሁ በኑሮ ውድነት የኑሮ ውድነት ኢትዮጵያ ውስጥ ባልና ሚስት እያፋታ ነው የሚለው በፍጹም አይደለም እህቶቼ። እና ሰላማችሁ ይብዛ። ላይክ እያረጋችሁ ቤተሰብ ሁኑ። እኔም እየጠፋሁ ነው፣ በጣም ይቅርታ እህቶቼ። ሰላማችሁ ይብዛልኝ። እወዳችኋለሁ፣ አከብራችኋለሁኝ። የኑሮ ውድነት ማሻላ ነው፣ ሀገራችን እየቀነሰ ነው። አታስቡ፣ አትጨናነቁ እህቶቼ። እና እስኪ በውስጥ የመጣችሁ እህቶች መጥቼ እመልሳለሁ። ኢሞ ላይ ዋትስአፕ ላይ ሪካርድ የምታደርጉልኝ በጣም ይቅርታ። ዝም እምላችሁ ጠልቻችሁ ሳይሆን የጊዜ ሁኔታ ነውና አመሰግናለሁ ከኔ ጋር ስለሆናችሁ እስካሁን። ላይክ ያረጋችሁ ውጡልኝ። ወዳችኋለሁ፣ አከብራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።